ሰላም ሰላም ውድ ጓደኞቼ ውዴቱ ተመልካዮቼ እንዴት ናችሁልኝ? ሰላም ናችሁ? እኔ ጋር እግዚአብሔር ይመስገን ሰላም ነኝ። አስቴር ነኝ። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። እሺ ውድ ጓደኞቼ ዛሬ ይዤላችሁ የመጣሁት የትንቡሆ አሰራር ነው ማሳያችሁ። እንደምትወዱት ተስፋ አደርጋለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ እንድትሆኑ በትና ጠይቃችኋለሁ ማለት ነው። እንግዲህ እዚህ ጋር የማስፈልገኝ ሩዝ ዘብዝፌ ነው ማታ ያሳደርኩት። ግዴታ መዘብዘፍ ይኖርባችኋል። በማሽን እንዲፈጭላችሁ ማታ ዘብዝፋችሁ ፍሪጅ ውስጥ ብታስቀምጡ አሪፍ ነው ብዬ አስባለሁ። ያው እንደ አጠቃቀማችሁ ነው የሚወሰነው። እንግዲህ እንደዚህ ዘብዝፌ ካሳደርኩ በኋላ አሁን ውሃውን አወጣዋለሁ ማለት ነው። እዚህ ላይ አድርጌ ከዛ በማሽን ነው የምፈጨው ማለት ነው። እንግዲህ እንደምትወዱት ተስፋ አደርጋለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር እንድትሆኑ በትና ጠይቃችኋለሁ። እንዲሁም በኮሜንት ለምታግዙኝ ለምታበረታቱኝ ከልብ አመሰግናለሁ ማለት ነው። እንደዚህ አድርጌ ውሃውን ካወጣው በኋላ ማሽን ውስጥ አድርገዋለሁ ማለት ነው። እዚህ ላይ ውሃውን አውጥቼዋለሁ። መጀመሪያ በደንብ አርጋችሁ ማጠብ ይኖርባችኋል። እኔ በደንብ አርጋ አጥቤ ነው እንትን ያደረኩት። አንድ ማንካ ካሜራ እጠቀማለሁ። አንድ ማንካ ካሜራ እና አንድ ማንካ የሞን ሂል ነው የተጠቀምኩት ማለት ነው። ሂል እና የተጠቀምኩት ሱካር አድርጋለሁ ማለት ነው። እና አንድ እንቁላል ነው የምጠቀመው። ሂል ካሜራ፣ ሱካር እና እንቁላል፣ አንድ እንቁላል ብቻ ነው የምጠቀመው ማለት ነው። ከዛ እንትን ነው የምጠቀመው ኮኮናት፣ ውሃውን ኮኮናት ማለት ነው። ወተት ይመስላል ግን ወተት አይደለም፣ ኮኮናት ነው ማለት ነው። ከዛ ዱቄት አለኝ። ዱቄት መጨረሻ ላይ ነው የሚጨምረው። አሁን እንደዚህ አንድ ላይ አድርጌ በጣም መፍጨት ይኖርብኛል እስኪደቅ ድረስ ማለት ነው። ያው ትንሽ ጊዜ ይፈጃል እስኪፈጭ ድረስ። ያው ቪዲዮ ዳሳጥሯለሁ ማለት ነው። አንድ ማንካ እርጎ ወይም ደግሞ ሮፕ ነው የሚባል እሱን ነው የምጠቀመው። 2 ማንካ ነው ያደረኩት ሮፕ ወይም ደግሞ እርጎ ማለት ነው። ከዛ በደንብ መፍጨት ይኖርብኛል። በደንብ ፈጨዋለሁ ማለት ነው። ግዴታ መድቀቅ ይኖርበታል። ያው ቪዲዮ እያሳጠርኩ ነው ማሳያችሁ። እንደምታዩት እየፈጨው ነው። ሳይለንት አድርገዋለሁ። እንደምታዩት አሁን እንትን ብሎልኛል። እየደረሰ ነው ማለት ነው። አሁን አንድ ማንካ ዱቄት እዛ ጋር ያዘጋጀሁት እንደምታዩት በጣም ፈጭቼዋለሁ፣ ደቋል ማለት ነው። ይሄንን ዱቄት አድርጋለሁ አንድ በዚህ ለክቼ ማለት ነው። ከዛ በደንብ አድርጌ እፈጨዋለሁ። አሁንም በደንብ አድርጌ እፈጨዋለሁ ማለት ነው። ድቅቅ መሆን አለበት በጣም ማለት ነው። እንግዲህ አሁን ጨርሻለሁ። ይሄን ይመስላል። እንደምታዩት በጣም ደቋል ሩዙ። ያው ከዘፈዘፋችሁት ማታ ዘብዝፋችሁ ካሳደራችሁት በጣም አሪፍ ሆነላችኋል፣ ቶሎ ይደቅላችኋል ማለት ነው። አለዛ ኖርማል ወስዳችሁ ብታጥቡና ብትፈጩ ላይ ደቅላችሁ ይችላል። እንደምታዩት እንደዚህ ነው የምፈልገው፣ መቀጠን የለበትም። ልክ እንደዚህ አሁን ሽፍን አድርጌ ለ10 ደቂቃ ወይ ለ20 ደቂቃ ያህል እንደዚህ አስቀምጣለሁ ማለት ነው። እንደዚህ አድርጌ አስቀምጣለሁ። ወደ ተመልካዮቼ እንግዲህ ከ20 ደቂቃ ወይም ከ30 ደቂቃ በኋላ ተመልሻለሁ ማለት ነው። እንደምታዩት ወደ ላይ መጥቶልኛል። አሁን የምጋግርበት ሰዓት ነው ማለት ነው። እንደምታዩት አሪፍ ሆኖልኛል። እንግዲህ ጥሬ ሩዝ ነው። እንደዚህ ስትፈጩ የሞንላችሁ በጣም አሪፍ ነው ማለት ነው። ዘብዝፋችሁ ካሳደራችሁ በጣም ይደቅላችኋል። አሪፍ ነው። እንደምታዩት በጣም አሪፍ ነው። በተለይ ይሄ ምግብ በአፍሪካ ውስጥ ተጠቃሚ ናቸው። ኢትዮጵያ ውስጥ እንኳን በብዛት አይሰራም። እዚህ ሀገር ራሱ በብዛት አይሰራም፣ ግን የአፍሪካ አሰራር ነው። ትንቡሆ ስሙ ራሱ የአፍሪካ ነው ማለት ነው። እንደምታዩት እንደዚህ ካደረኩ በኋላ መጋገር አለኝ እስኪሞክልኝ ድረስ ዘይት አለኝ እዚህ ጋር። የትንቡሆ መጋገራ ይሄ ነው ማለት ነው። ከታች ዘይት አድርገዋለሁ። መጀመሪያ ላይ ዘይት ምንም ነገር አልተጠቀምኩትም። ያው ሲጋግር ዘይት ስለሚፈልግ አሰራሩ ራሱ ዘይት በዚህ ላይ ነው የምጠቀመው እንጂ መጀመሪያ ላይ ምንም ዘይት አልተጠቀምኩትም ነበር እንዳያችሁት ማለት ነው። ከዛ ከሞቀልኝ በኋላ አንድ ማንካ እዚህ ላይ አደርጋለሁ ማለት ነው።
አንዳንድ ማንካ እዚህ ላይ አድርገዋለሁ። በጣም ለስላሳ ነው፣ ልክ እንደ ኬክ ነው። በጣም አሪፍ ነው። እንደምታዩት እንትን እያለ ነው፣ እየበሰለ ነው ማለት ነው። ከዛ ቀስ ብዬ እንትን እገለብጠዋለሁ። በሹካ ነገር በፈለጋችሁ ቀስ ብላችሁ መገልበጥ ይኖርባችኋል ማለት ነው። እንደምታዩት እኔ በጣም በእንትን ስንጥር ነገር ነው እየገለበጥኩ ካለው ማለት ነው። እንደዛ አድርግ ቀስ ብዬ መገልበጥ ነው ማለት ነው። ከዛ ራሱ እንትን ይሆናል ማለት ነው። በኋላ ላይ እንደምታዩት በጣም አሪፍ ነው። በጣም ተወዳጅ ነው። በዚህ ሀገር በጣም ይወዱታል። ልጆችም ሆነ ኖርማል ትልቅ ሰዎችም በጣም ነው የሚወዱት። ልክ እንደዚህ ቀስ አድርጌ መገልበጥ ይኖርብኛል ማለት ነው። ከዛ ትንሽ ለው ላይ ዘይት አድርጋለሁ። የግዴታ ዘይት ይፈልጋል። ከረሩ እንዲያምርላችሁ በትንሹ ዘይት ለው ላይ አደርጋለሁ። ሁሉም ላይ እንደዚህ አድርጋለሁ። ከዛ ቀስ ቀስ እያልኩ እንግዲህ እስከበስል ድረስ መጠበቅ ነው። ትንሽ ጊዜ ይፈልጋል። እሳት በጣም ትንሽ ነው። እሳት መብዛት የለበትም። ከዛ ቀስ እያልኩ እንደዚህ አዳርሰዋለሁ ማለት ነው። እንደምታዩት ገና ነው። ይኸው እንደምታዩት እየገለበጥኩ ካሳያችኋለሁ ማለት ነው። ያው እሳት ትንሽ ስለሆነ ቶሎ እንትን አይልም፣ መጠበቅ ይኖርብናል። ከረሩ ቀይ መሆን አለበት፣ ልክ እንደዚህ ማለት ነው። አሁን ኖርማል ነው፣ ትንሽ መቅላት ይኖርበታል ከዚህ በላይ ማለት ነው። እንደምታዩት ራሱ ይነፋል ወደ ላይ፣ ኬክ ማለት ነው። እንደ ኬክ ነው ማለት ነው። ግን ቱምቡዋ ነው የምሉት ነው ማለት ነው። እንደዚህ እያደረኩ ቀስዬ እንዲቀላልኝ አደርጋለሁ ማለት ነው። እንደምታዩት ውስጡ ምንም እንትን የለውም፣ በስሏል ማለት ነው። ምንም ነገር የለውም፣ በስሏል። በጣም አሪፍ ሆኖልኛል። በጣም ቀላል ነው። አገራችን ራሱ ቢሰራ በጣም አሪፍ ነው ብዬ አስባለሁ። ለጠዋት ቁርስ በጣም ቀላል አሰራር ነው። ከነጭ ሩዝ ነው፣ ምንም ብዙ ፕሮሰስ የለውም ማለት ነው። ትንሽ ቀይ መሆን አለበት፣ ቀላ ስል አወጣዋለሁ ማለት ነው። ከዛ ቀስ እያላችሁ ማየት ይኖርባችኋል እየገለበጣችሁት። እንደዚህ ሲሆን ከረሩ በጣም አሪፍ ነው ማለት ነው። አሁን እየበሰለ ነው፣ እየደረሰልኝ ነው ማለት ነው። ልክ እንደዚህ ሲሆን አሪፍ ነው ማለት ነው። ሁሉም እንደዚህ ቀይ መሆን አለበት፣ ልክ እንደዚህ ማለት ነው። እዚህ ጋር ትንሽ ያው ይሄ ደርሷል ማለት ነው። እንደምታዩት ቀይ ሆኗል። በጣም መቅላት የለበትም። ልክ እንደዚህ ሲሆን አሪፍ ነው። ከረሩ በጣም ቆንጆ ነው ማለት ነው። መቅላት የለበትም በብዛት። አሁን አወጣዋለሁ። እዛ ጋር ይሄ ደርሷል ማለት ነው።
እሺ ውድ ተመልካዮቼ ቪዲዮን አሳጥራለሁ ማለት ነው። እንደምታዩት ይህን ይመስላል ጨርሻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። እንደምትወዱት ተስፋ አረጋለሁ። በጣም ለስላሳና በጣም ጣፋጭ ነው። እንደምትወዱት ተስፋ አረጋለሁ። ሞክሩት። በጣም ቀላል ነው ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ለምታበረታቱኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰነበታለሁ። ሰላም ሁኑልኝ።